ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር ሲጠበቅ የነበረው የላንክሻየር ደርቢ አንፊልድ ላይ ሊቨርፑል በማን ዩናይትድ 2-1 በሆነ ውጤት ተሸንፏል። ግቦቹን ለማን ዩናይትድ ብሪያን ምቤሞ እና ሃሪ ማጓየር ሲያስቆጥሩ ለሊቨርፑል ደግሞ ኮዲ ጋክፖ አስቆጥሯል ማለት ነው። እንግዲህ ይህ ጨዋታ ዩናይትድ በሩበን አሞሪም ስር ማለት ነው ባክ ቱ ባክ የፕሪሚየር ሊግ ድል ሲያደርግ ለመጀመሪያ ጊዜ ነው። ይህ ብቻ ሳይሆን አንፊልድ ላይ ድል ሲያስመዘግብ ኦልሞስት ወደ 10 ዓመት ሆኖታል ካስመዘገበ ማለት ነው። ቲንክ በሉዊ ቫን አል ስር 2016 አካባቢ ይመስለኛል በዋይኒ ሩኒ ግብ ይመስለኛል አሸናፊ የነበረው። ከዛ በኋላ ለመጀመሪያ ጊዜ አንፊልድ ላይ ሊቨርፑል ማሸነፍ ችሏል። ባለፈው ሲዝን አንፊልድ ላይ ድል ለማድረግ እጅጉን ተቃርቦ እንደነበረ የምናስታውሰው ነው። 2-2 በተጠናቀቀው ጨዋታ መጨረሻ ሰዓት ላይ ሃሪ ማጓየር ግብ የማስቆጠር እድል አግኝቶ ማለት ነው ሳይጠቀምበት ቀርቶ ነበር። ያን ግብ ያስቆጥሮ አሸናፊ መሆን የሚችሉበት እድል ነበር። ነገር ግን ያንን ሪዴምሽን ማለት ይቻላል ሃሪ ማጓየር ጨዋታው ወደ መገባደዱ በሄደበት አጋጣሚ ወደ 84ኛው ደቂቃ ላይ በግንባሩ በመግጨት ከብሩኖ ፈርናንዴስ የተሻገረለትን ኳስ በማስቆጠር ማን ዩናይትድ አሸናፊ እንዲሆን አስችሏል ማለት ነው። ሊቨርፑልም እንግዲህ በአርነ ስሎት ስር ለመጀመሪያ ጊዜ ተከታታይ ሽንፈቶችን እያስተናገደ ይሆናል። አሁን በፕሪሚየር ሊጉ 3 ተከታታይ ሽንፈት አስተናግዷል። ለመጨረሻ ጊዜ ይህን ያህል ተከታታይ ሽንፈት ያስተናገዱት በየርገን ክሎፕ ስር 2021 ፌብሩዋሪ ላይ ነበር። ያን ጊዜ 4 ተከታታይ ፕሪሚየር ሊግ ሽንፈቶችን ነበር ያስተናገዱት። ቀጣይ ከተሸነፉ ደግሞ እንግዲህ ያንን ሪከርድ ነው ያን መጥፎ ሪከርድ የሚጋሩት አርነ ስሎት ማለት ነው። ቡድኑ ብዙ ጥያቄ የሚነሳበት ሆኗል። አሁን የበለጠ ጫናዎች እየጠነከሩ ያሉ ይመስላል ማለት ነው። እንግዲህ ጨዋታውን ከተመለከትን ምናልባት ጨዋታው ካለቀ በኋላ ልንል የምንችለው ሁለቱም ቡድኖች ሊያሸንፉ የሚችሉበት እድል እንደነበር መናገር ይቻላል። ኦፍኮርስ ረዥሙን ደቂቃዎች ሊቨርፑል ማንቸስተር ዩናይትድ ነበር ጨዋታውን ሲመራ ነበር። በኋላ ላይ ኮዲ ጋክፖ ግቡን ካስቆጠረ በኋላ ግን ምናልባት ሊቨርፑል ማግብቶ ተጨማሪ ግብ ማሸነፍ ይችሉ ይሆን የሚል አይነት ግምት የሚያሰጥ ነበር። በኋላ ላይ ዩናይትዶች ብቸኛ በሰከንድ ሃፍ የነበረችዋን ኦን ታርጌት ግብ አድርገው ነው አሸናፊ መሆን የቻሉት። ግን ስለ ጨዋታው ግን ስንመለከት በተለይ በመጀመሪያው አጋማሽ ዩናይትድ ምን ፈልጎ እንደገባ በጣም ብዙ ግልጽ ነገሮች የተመለከትበት ነው። በተለይ ከቤንጃሚን ሼሽኮን አስቀምጦ ፊት መስመር ላይ በማውንት ማቲያ ኩኛ እና ብሪያን ምቤሞ ሲገባ ማለት ነው አንደኛው ልንገምት የምንችለው ማለት ነው የበለጠ የሊቨርፑልን ቢውልድ አፕ ዲስራፕት ለማድረግ የፈለገ አይነት ቡድን ይመስላል። የበለጠ ኢነርጂ ለመጨመር የፈለገ ይመስላል ከኳስ ውጭ ባለው ሁኔታ ላይ ማለት ነው። በጨዋታው ላይ የተመለከትነው በተወሰኑ አጋጣሚዎች በፊት ጠጋ ብለው ፕሬስ ለማድረግ ሲሞክሩ ነበር። እንደዛ ሲያደርጉ ቡድኑ የበለጠ ዲፌንሲቭ ሼፑን ያጣ ነበር። ይበልጥ ፈርስት ላይኑን የቢውልድ አፕ ፌዝ የሊቨርፑልን ትቶ ማለት ነው። ከዛ በኋላ ሞሮፍ በሚድ ብሎክ ቱሎ ብሎክ አይነት ዲፌንሲቭ ፖዚሽን ላይ ሲሆን የተሻለ ኮምፓክትነስ ነበረው። 5-4-1 አይነት ቅርጽ ይዞ በዛ አይነት ቅርጽ ሞር ኮምፓክት ሆኖ ተመልክተነዋል ማለት ነው። ብዙ ጊዜ ከኦፕን ፕሌይ ይልቅ ከጎል ኪክ በሚነሳበት ጊዜ ሊቨርፑል የዩናይትድ ዲፌንሲቭ ሼፕ የተሻለ ነበር። ኦፕን ፕሌይ ላይ ነበር የተወሰነ መረበሽ ስናስተውልበት የነበረው ማለት ነው። ሼሽኮን ትቶ እነ ማውንትን ኩኒያንና ምቤሞን ሲመርጥ አንድ ኢነርጂን የበለጠ ጫና ለመፍጠር ፕረስ ማድረግ ካስፈለገ የበለጠ ሊቨርፑል ከኋላ መስተው በሚወጡበት አጋጣሚ ያን ጫና ለመፍጠር እንደፈለጉ ማሰብ ይቻላል። ሁለተኛ ደግሞ ሼሽኮ ከገባ ባለፉት ጨዋታዎች ላይ እንዳስተዋልነው ረዣዥም ኳሶችን ዩናይትድ ከኋላ ለመውጣት ይጠቀማል። ከግብ ጠባቂ የሚላኩ ረዣዥም ኳሶች ከአዲሱ ግብ ጠባቂ ሴኒ ላሜንስ ትናንትና በጣም ጥሩ ነበረ። ረዥም ኳስ ለሼሽኮ ሲጣል ተመልክተናል። ሼሽኮ ከዚህ ቀደም የነበሩት ጨዋታዎች ላይ ከተጋጣሚ ቡድኖች ሴንተር ባኮች በተሻለ ሁኔታ ማሸነፍ ሲችል ፍርስ ቦሎችን ሳያሸንፍ ተመልክተናል። በትናንቱ ጨዋታ ግን ከቨርጂል ቫን ዳይክ እና ከኮናቴ ጋር መፋለም ስለሚኖርበት ያን ከማድረግ ይልቅ ይበልጥ ያንን ረዣዥም ኳሶች ምክንያቱም ቫን ዳይክም ኮናቴ በማሸነፍ እድል ይኖራቸዋል በሚል በማሰብም ሊሆን ይችላል ሌሎች አማራጮችን ለመጠቀም ምናልባት ዋይድ ታርጌት ማኖችን እንደ ምቤሞንና ኩኛን ተጠቅሞ ኳስን ረዥም ኳስ ለመጠቀም በሚያስችል መልኩ ለመሄድ ያሰበም ይመስል ነበረ ማለት ነው። በጨዋታው ላይ አንድ የተመለከተው ነገር በረዣዥም ኳሶች ሲላኩ የዱዌሎች ላይ ማለት ነው ፈርስት ቦል ለማሸነፍ ማንቸስተር ዩናይትዶች በተለይ በመጀመሪያው አጋማሽ ምንም አይነት ፍላጎት አያሳዩም ነበር። ይልቁንም ከፈርስት ቦል ይልቅ ሰከንድ ቦል ለማሸነፍ ነበር ሙከራ ሲያደርጉ የነበረው። ይህም በአብዛኛው ተሳክቶላቸዋል። የመጀመሪያውም ግብ የተቆጠረበት አጋጣሚ እንደዛው ነበር። ፈርስት ቦሉ ላይ እነሱ ዩናይትዶች አላሸንፉ ነበር። በቨርጂል ቫን ዳይክ በመሀል ደግሞ ማካሊስተር ነበረ። ያን ኳስ በእነሱ ውስጥ ከተገጨ በኋላ ነው ብሩኖ ፈርናንዴስ ጋር መጡ። ብሩኖ ፈርናንዴስ ከቨርጂል ቫን ዳይክ ጀርባ የተገኘውን ስፔስ ግምት ውስጥ በመክተት ለአማድ ዲያሎ ሰጥቶ አማድ ዲያሎ ለምቤሞ ሰጥቶ ግቡን ማስቆጠር የቻሉት ማለት ነው። እና ሰከንድ ቦሎችን በተደጋጋሚ መጀመሪያ አጋማሽ ያሸንፉ ነበር። የመጀመሪያ ኳሶችን ደግሞ ኮምፒትም ሲያደርጉ አልነበረም። እንኳን ለማሸነፍ ኮምፒት የማረም ፍላጎትም ሲታይባቸው አልነበረም። ይሄ ደግሞ በፕላን የተደረገ ነው የሚመስለው። ሞሮ ሰከንድ ቦል ላይ ሞር ፎከስ በማድረግ ታርጌት በማድረግ ማለት ነው። ኤሪያል ዱዌሎችን ኢቨን በመጀመሪያ አጋማሽ ላይ ብንመለከት ማለት ነው ሊቨርፑል ዩናይትድና ሊቨርፑል ከተፋለሙባቸው 19 የሚደርሱ ኤሪያል ዱዌሎች ውስጥ ሊቨርፑል ወደ ኦልሞስት ወደ 74% የሚሆነውን ኤሪያል ዱዌል አሸናፊ መሆን ችሏል ማለት ነውና አሁን ቀደም በገለጽኩት ያን ያህል ኮምፒትም ሲያደርጉ አልነበረም። ሊቨርፑሎች በመጀመሪያው አጋማሽ ላይ የበለጠ ኤሪያል ዱዌሎችን ሲያሸንፉ ነበር። ሊቨርፑሎች ደግሞ ሰከንድ ቦሎችን በጣም ሲያሸንፉ ነበር። በዛው ማለጋ ሲፈጥሩ ነበር።
አንደኛው ይህን ለማድረግ ነበር የገቡት ሞር ሰከንድ ቦል ላይ ፎከስ አድርገው። ሁለተኛ ደግሞ የሊቨርፑል አንደኛው ዊክ ሊንክ የሚባለው ኬርኬዝ ነው። እንግዲህ ኬርኬዝ ተቸግሮ ብዙ ጊዜ እናስተውላለን። የኬርኬዝ ሁኔታ በተወሰነ መልክ የሚጫወትበትን ቦታ የሚጫወትበት ወይ አንድ ሰው እየተጠቀምበት ያለው መንገድም አስተዋጽኦ ያደረገ ይመስለኛል። ኬርኬዝ በእኛ አፕ ኤንድ ዳውን ፉል ባክ ነው። ኦቨርላፕም አንደርላፕ ማድረግ የሚወድ አይነት ተጫዋች ነው። ነገር ግን በአርነ ስሎት ስር ሶስተኛ ሴንተር ባክ ሆኖ የበለጠ ሞር ከነ ባንዳይክ እና ከኮናቴ ጋር አንደኛው በግራ በኩል ያለው ሴንተር ባክ እንዲሆን ይፈልጋል። የበለጠ በጥልቀት የሜዳው ወደ ላይኛው ክፍል በተደጋጋሚ ማጥቃቱ ላይ ከመሳተፍ ይልቅ ብዙ የዲፌንሲቭ ሪስፖንሲቢሊቲዎች እንዲወጣ ሲገደድ ነበር። በርንማውዝ ላይ ይበልጥ ኦፍኮርስ በርንማውዝ አስደናቂ ታታሪ ቡድን ነው። ማንቱማን ፕሬስ በአንድሬ ራዮላ ስር ይሄ ማንቱማን ፕሬስ በጣም የሚጠቀም የበለጠ ኳስ ባገኙበት አጋጣሚ በፈጣን በፋስት ብሬክ መሄድ የሚመርጥ አይነት ቡድን ነው። ለዛ ደግሞ የበለጠ ያን ኮሪደር በአግባቡ መሸፈን የቻለ ተጫዋች ነው። ቡድኑ የተወሰነ ኮንትሮል ስለሚፈልግ የአርነ ስሎት ማለት ነው። በዛ ውስጥ ኳሶች በተለይ ደግሞ በትራንዚሽን በሚጋለጡበት ጊዜ ብዙ በኋላ ስፔሶችን ሪከቨር እንዲያደርግ ሲገደድ ነበር። አንድ ለአንድ አጋጣሚዎች እንዲከላከል በጣም ሲገደድ ነበርና በትናንቱም ጨዋታ ላይ ከአማድ ዲያሎ ጋር አንድ ለአንድ በተደጋጋሚ ሲገኝ ነበርና ሲቸገር ተመልክተናል። በተለይ በመጀመሪያው አጋማሽ ላይ ማለት ነውና አርነ ስሎት ተጫዋቹንም እየተጠቀመበት ያለው መንገድ የበለጠ እያጋለጠውም ይመስለኛል። ያን ታርጌት ያደረጉ ይመስላሉ ማን ዩናይትዶች። የመጀመሪያውን ግብ የተቆጠረበት በሱ አቅጣጫ በኩል ነው ማለት ነው። ተደጋጋሚ ሙከራዎችም ከዛ አቅጣጫ ሲነሳ ነበር። ዩናይትዶች ካስቆጠሩ በኋላ ለብሩኖ ፈርናንዴዝ አንድ አማድ ዲያሎ የሰጠውና ግብ ሊቆጠር የሚችልበት እድል ማለት ነው። እንደዚህ አይነት ክትባኮች በአሞሪም ስር ባለፈውም ሲዝን ስናስተውለው ነበር ማለት ነው። ከዊንግ ባኮች የሚነሱ ክትባኮች አይነት ነገር በተደጋጋሚ ስንመለከት ነበር። አሁንም ዊንግ ባክ የነበረው አማድ ዲያሎ የሰጠው ነው ወይም ያን ክትባክ ነው እንግዲህ ብሩኖ ፈርናንዴዝ ከፔናልቲ ቦክሱ አካባቢ ላይ የሞከረውና ግብ ሳይሆን የቀረው ማለት ነውና ይሄ ኳስም የተነሳው በኬርኬዝ በኩል ነው። የኬርኬዝን አቅጣጫ ሞር ታርጌት ሲያደርጉ ነበር። በተወሰነ አጋጣሚ ደግሞ የመሐመድ ሳላም ከጀርባ የሚተወው ስፔስ አለ ትራክባክ ስለማያደርግ ያንንም እንዳስፈላጊ ነው ሊጠቀሙ ይፈለጉ ይመስላል። ነገር ግን ዲየጎ ዳሎ በዛ በኩል በጣም ደካማ ነበር። በተለይ ከኳስ ጋር እጅጉን ደካማ ሆኖ ተመልክተናል። በተለይ ደግሞ መጀመሪያው አጋማሽ ላይ ማለት ነው። ዩናይትዶች በዚህም መልክ ነበር፣ ግልጽ ነበር፣ ክላሪቲ ነበረው ማለት ነው። ሊቨርፑሎች መጀመሪያው አጋማሽ ላይ ዩናይትዶች ቀድሜ እንደጠቀስኩት ከጎል ኪክ ሲነሳ ጥሩ ዲፌንሲቭ ሼፕ ነበራቸው። 5-4-1 ጥሩ ነበር፣ ኮምፓክትነሱ ጥሩ ነበር። በክፍት ጨዋታ ግን የተወሰነ መረበሽ ነበርና ክፍተቶች ይፈጠሩ ነበር። ሊቨርፑል እነዛ እድሎች ሲያገኙ ነበር። ኮዲ ጋክፖ በመልሶ ማጥቃት የደረሰው ኳስና ኳሱን ሞክሮት ለጥቂት ቋሚ የመለሰበት አጋጣሚ አንዱ የሚጠቀስ ነው። እንደዚህ አይነት ክፍተቶች በተወሰኑ አጋጣሚ አግኝተዋል። በኋላ ላይ አሌክሳንደር ኢሳቅም በተመሳሳይ ሁኔታ ከኮናቴ በጣም አስደናቂ ፓስ ተደርጎለት የሞከረው ሴኔ ላሜንስ ያዳነበት አጋጣሚ ማለት ነው። አሌክሳንደር ኢሳቅ ከዛ የተሻለ ማድረግ የሚችልበት እድል ነበር። እንደዚህ አይነት እድሎችም ሊቨርፑል በመጀመሪያው አጋማሽ አግኝቶ ነበር። 1-0 መጀመሪያው አጋማሽ ካለቀ በኋላ ሁለተኛው አጋማሽ ላይ ሊቨርፑል የተሻለ ኳስ ቁጥጥር ነበር። ኦፍኮርስ በመጀመሪያው አጋማሽ ላይ ኳስ በመቆጣጠር የተሻለ ነበረ። ማንቸስተር ዩናይትዶች ጥቂት ጊዜ ነው ከሊቨርፑል አንጻር ማለት ነው ቦክስ ውስጥ መገኘት የቻሉት። ነገር ግን የበለጠ አደገኛ ይመስሉ ነበር። ሁለተኛው አጋማሽ ሊቨርፑል የበለጠ ኳስ መቆጣጠሩ ከፍ አድርጎት መምጣት ቻለ። ማን ዩናይትዶች ደግሞ የበለጠ ከመጀመሪያው አጋማሽ ይልቅ በሁለተኛው አጋማሽ የበለጠ መከላከሉ ላይ ፎከስ አድርገው ነበር። ሞር ዲፌንሲቭሊ ይህን ውጤት በተወሰነ መልክ ለመያዝ እና የሚገኙትን የካውንተር እድሎች ለመጠቀም ሲሞክሩ ነበር። ቀድሜ እንደጠቀስኩትም አንድ ቦክስ ውስጥ ወይም ኦን ታርጌት ሙከራ የነበራቸው መጨረሻ ላይ ያስቆጠሩት የሃሪ ማጓየር ግብ ነበር። ሊቨርፑሎች የተለያዩ እድሎችን አግኝተዋል። መሐመድ ሳላህ አንድም የሚጠቀስ ምናልባት ከፍ ያለ ኤክስጂ የሚያሰጠው አይነት ሙከራ አምክኗል ማለት ነው። በመጀመሪያው አጋማሽ ከተመለከትን ኤክስጂያቸውን ኦልሞስት ተመሳሳይ ነበር። 0.8 እና 0.7 ነበር። 0.8 ሊቨርፑል ነው። በሁለተኛው አጋማሽ ግን ሊቨርፑል የተሻለ ኤክስፔክትድ ጎልስ ነበረው ማለት ነው። የተሻለ ግብ የማስቆጠር እድሎችን ሊቨርፑሎች አግኝተው ነበር። በኋላ ላይ ማስቆጠር ችሏል በኮዲ ጋክፖ አማካኝነት ማለት ነው። ነገር ግን ዩናይትዶች የበለጠ ጨዋታው ላይም ቆይቷል። በተወሰኑ አጋጣሚዎች ወደፊት ለመሄድም ሲሞክሩ አስተውለናል። በተለይ ደግሞ አንዳንድ አጋጣሚዎች ደማቲ አኩኛ አይነት ደግሞ በጫና ውስጥ በጣም አስደናቂ ሆልድ አፕ ፕሌይን ሲያሳይ ነበር። በጫና ውስጥ በፕሬሸር ውስጥ ይዞ ለመውጣት ሲሞክር ነበር። ኳሱን ይዞ የበለጠ ሲያቆይ ነበር። የተሻለ እርጋታ ይታይበት ነበርና ቡድኑ በተለይ በጣም በተቸገረበት ጊዜ ማለት ነው ኳስ እሱ ጋር ሲደርስ ኳሱን እንዳይቀማ በማድረግና የበለጠ ቡድኑን ከጫና እንዲወጣ በማድረግ ጥሩ ስራ ሲሰራ ተመልክተነዋል ማለት ነው። ማቲ አኩኛ እሱ አስደናቂ ነበር በትናንቱ ጨዋታ ላይ ማለት ነው። ይበልጥ ዩናይትዶች በሰከንድ ሃፍ ላይ የመጀመሪያው አጋማሽ ላይ ሲያደርጉት ያልነበረው ፈርስት ቦል ለማሸነፍ የሚያደርጉትን ሙከራ ሰከንድ ሃፍ ላይ ቀይረው ፈርስት ቦል ለማሸነፍ ሙከራ ሲያደርጉ ነበር። ቤንጃሚን ሼሽኮም ተቀይሮ ገብቶ አየር ኳሶችን ፋይት ሲያደርግ ወይም ሲፋለም ተመልክተናል ማለት ነው። መጀመሪያ አጋማሽ ላይ ሊቨርፑል ወደ 74% የሚጠጋ ኤሪያል ዱዌል ስኬት ነበራቸው ብያለሁ። ሁለተኛው አጋማሽ ላይ ከሄደን ደግሞ ዩናይትዶች 65% የሚሆን ኤሪያል ዱዌል ስኬት ነበራቸው ከሊቨርፑል በተሻለ ሁኔታ ማለት ነው። ዩናይትድ ደግሞ በተወሰነ መልክ ያን ኤሪያል ዱዌል ለማሸነፍ ሙከራ ማድረግ ፈርስት ቦሎችን ለማሸነፍ ሙከራ ሲያደርጉ ነበር ማለት ነው። ሰከንዳ በዚህ አይነት መልክ ቀጥሎ ነው እንግዲህ በኋላ ላይ ከውስጥ በኮዲ ጋክፖ አማካኝነት ግብ ተቆጥሮ ሁለተኛውን ግብ ደግሞ ሃሪ ማጓየር አስቆጥሮ ለአንድ በሆነ ውጤት ማሸነፍ የቻሉት። እንግዲህ 4 ተከታታይ ሽንፈት ነው ሊቨርፑል ያስተናገደው። አስቸጋሪ ጊዜ ነው። አርነ ስሎት ከፍተኛ ጫና ላይ ነው። ሩበን አሞሪም ደግሞ ባክ ቱ ባክ ድል ማስመዝገብ ችሏል። ይሄ እንደ ጥሩ ሞመንተም ተጠቅመው ወደፊት የተሻለ ውጤት ያስመዘግባሉ የሚለውን ምንመለከት ይሆናል። ጨዋታው ግን ጥሩ ሊባል የሚችል ጨዋታ ነበር። በመጀመሪያው አጋማሽ ላይ ይበልጥ ጨዋታው ዩናይትድም ከኳስ ውጭ የሆነ አይነት ዲፌንሲቭ ሼፕ ይዞ
በዛ ዲፌንሲቭ ሼፕ አማካኝነት ትራንዚሽኖችን በአግባቡ ለመጠቀም ሲሞክር ነበረ። ሊቨርፑሎችም በሆነ ስትራክቸር ውስጥ ማለት ነው ቴክኒካል ኢንሴኪዩሪቲ የሚታይበት ቡድን ነው ሊቨርፑል። በዛ ምክንያት ስትራክቸሩ መልካም ወይም ጥሩ ሊባል የሚችል ቢሆንም ማለት ነው፣ ነገር ግን ይሄ ቴክኒካል ኢንሴኪዩሪቲ ማለት ነው ብዙ ኳሶችን ሉዝ እንዲያደርጉ ወይ ደግሞ ዲስፖሰስ እንዲደረጉ፣ ኳሶችን እንዲያጡ፣ ክፍተቶችን የበለጠ እንዲፈጥሩ አድርጓቸው ነው ማለት ነው። በተለይ የመጀመሪያ አጋማሽ ላይ ነበር። ሰከንድ ሃፍ ላይ የነበሩት ለውጦች ነበሩ። የበለጠ ጥራት ያላቸው ተጫዋቾች ደግሞ ወደ ሜዳው መብዛት መግባት ጀመሩ በሊቨርፑል በኩል። ጨዋታው ሞሮፍ የሆነ አይነት የታክቲካል ፍልሚያ ከመሆን ይልቅ ማለት ነው ሞሮፍ ኢንድ ቱ ኢንድ አይነት ምልልስ አይነት የሚመስል አይነት ጨዋታ ነበር የተመለከትነው። በሁለቱም በኩል ሞሮፍ ትራንዚሽኖች የበለጠ ያስተዋልንበት፣ የበለጠ ስፔሶች፣ ክፍተቶች መፈጠር የበለጠ የጀመሩበት አይነት አጋጣሚ ነው። ሞር ፈርስት ሃፍ ላይ የተወሰነ ሞር ሲስተም ቤዝድ አይነት ነገር ነበረ ማለት ነው። ሞር ስትራቴጂክ ነበር። ሰከንድ ሃፍ ላይ ግን የተመለከተው የበለጠ በተወሰነ መልክ ኢንድ ቱ ኢንድ የሚመስል አይነት አጨዋወት ነበር የተመለከተው። ሊቨርፑል የሆነ ማጥቃቱ ኬሚስትሪ አልመጣም፣ ባላንስ ችግር አለ እንላለን። በተወሰኑ አጋጣሚዎች ግን ማጥቃታቸው ላይ ተጫዋቾቹ ኢንዲቪጁዋሊ አስደናቂ ስለሆኑ የሆኑ ሞመንቶች አሏቸው። ከኳስ ጋር ያላቸው ምቾት ኤኪቲኬ ተቀይሮ ከገባ በኋላ የኮዲ ጋክፖ ግብ እንዲቆጠር ትልቁን አስተዋጽኦ አድርጓል ማለት ነው፣ ተጫዋቾችን በማለፍ ስር ማለት ነው። ከዛ በተጨማሪ ፍሎሪያን ቪርትስን በተመሳሳይ ሁኔታና ተጫዋቾቹ ኢንዲቪጁዋሊ ከኳስ ጋር ያላቸው ድንቅነት መናገር ይቻላል። ነገር ግን ይሄ ኬሚስትሪ ግን ኮሌክቲቭ ወርኩ ግን ማጥቃቱ ላይ ክፍተት አለ። እንደገና ደግሞ ባላንስም ችግር አለ ማለት ነው። ኤኒዌይ ዩናይትድ ወሳኝ ድል ነው በአንፊልድ ሄዶ ማስመዝገብ የቻለው። ለሩበን አሞሪም ቀድሜ እንደተናገርኩት ባክ ቱ ባክ ድል መሆን ችሏል። ጨዋታውን እንዴት አገኛችሁት እናንተ? እስኪ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ በጣም አመሰግናለሁ። መልካም ጊዜ